በሀገራዊ ምክክር ጉባኤ ላይ ተሳታፊዎች በበርካታ ጉዳዮች ከመግባባት እየደረሱ እንደሆነ እየተሰማ ነው። በትላንትናው የአዲስ ነገር ዜና መጽሔታችን በመንግስት አደረጃጀትና ቅርጽ ዙሪያ ተመካካሪዎች የተግባቡባቸውና ወደ ቀጣይ የምክክር ሂደት የመሯቸውን ጉዳዮች በተመለከተ አንድ ጥንቅር ወደ እናንተ አድርሰን ነበር። ሪፖርተራችን ኤርሚያስ በጋሻው በዛሬም በተለያዩ ጉዳዮች ላይ የመከሩ ተሳታፊዎችን በምን ላይ ተግባባችሁ ብሎ የጠየቀበትን ዘገባ አሰናድቷል። ወደዛ እንወስዳችኋለን። የሀገራዊ ምክክር ጉባኤ ተሳታፊዎች አንድ ወር ለሚጠጋ ጊዜ በአነስተኛ ቡድኖች በመከሩባቸው 8 አጀንዳዎችና በውስጣቸው የሚገኙ ዝርዝር ጉዳዮች መካከል የተግባቡባቸውን ምክረ ሐሳቦች ለይተዋል። ስምምነታቸውንም በየ500 የሥራ ቡድኖቻቸው በፊርማቸው አረጋግጠዋል። አንዳንዶቹ የአጀንዳ ሥራ ቡድኖች ውስጥ በተግባቡባቸው ተስማምተው ያልተግባቡባቸውን ዝርዝር ጉዳዮች ደግሞ ከነአማራጭ የመፍትሄ ሐሳቦቻቸው ለቀጣዩ የምክክር ሂደት መርተዋቸዋል። ዝግጅት ክፍላችን በምክክሩ ጉባኤ ስፍራ ተገኝቶ በተለያዩ አጀንዳዎች ላይ እየተመካከሩ የሚገኙ ተሳታፊዎችን አነጋግሯል። በሰላም ግንባታ አጀንዳ ላይ የመከሩት አምሪያ ሀያቱና ሐሚድ ደሳለኝ ተከታዩን ሐሳብ አጋርተውናል። ከሽግግር ፍትህ ጋር መች ጀምር የሚሉ ጉዳይ ነበረ። እሱም በጥሩ ሁኔታ በይቅርታና በምህረት እንዲሁም በማካካሻ የሚያልፈውን ሁሉም ሰው መረጃና ማስረጃ እስካቀረበበት ጊዜ ድረስ መረጃ እስከተገኘበት ጊዜ በሚለው ተግባብተን ሌላኛውን ደግሞ የተወሰነ ዓመተ ምህረት ሰዎችም ተከሳሾችም የህግ አግባብም የህግ ማዕቀፍም እስከተበጀለት ድረስ እስኪሆን ተባብለን በጋራ ተመካክረን ይሄንን የተግባባንበት ሁኔታ መጀመሪያ ላይ የግጭት ምክንያቶች ላይ ነው መግባባት ላይ የደረስነው። ወደ 11 የሚሆኑ የግጭት ምክንያቶች ጥቅል የግጭት ምክንያቶችን እንደ ሀገር ያስቀመጥንበት ሁኔታ ነው ያለው። ከዛ ውጭ ከሰላም ግንባታ አንጻር ከሰራዊት የክልል ሚሊሻ የክልል ፖሊስ አደረጃጀት ምን ይሁን በሚሉት ጉዳዮች ላይ የግጭት ምክንያቶች ናቸው ብለን ስለለየናቸው እነሱ ላይ መንግስት የተለያዩ አቅጣጫዎችን እንዲያስተካክል ምክር ሐሳብ የሰጠንበት ሁኔታ ነው ያለው ማለት ነው። በሰላም ግንባታ ላይ ሲመከር በትጥቅ እንቅስቃሴ ላይ ስለሚገኙ አካላት ሳይነሳ እንደማይቀር መገመት አይከብድም። በተለያዩ የአገሪቱ አካባቢዎች ለሰላም እጦት ምክንያት ሆነዋል በሚባሉት የትጥቅ ትግል እንቅስቃሴዎች ዙሪያ ምን መከራችሁ ብለን እነዚሁኑ ተሳታፊዎች ጠይቀናቸው ነበር። በትጥቅ እንቅስቃሴ ላይ ያሉ የታጣቂ ቡድኖች ወደ ሰላማዊ የፖለቲካ እንቅስቃሴ ሊገቡ የሚችሉበትን ሁኔታ 4 ምክረ ሐሳቦችን ያስቀመጥንበት ሁኔታ ነው ያለው ማለት ነው። መንግስት ለነዛ ቅድመ ሁኔታዎች እንዲያመቻችም ምክረ ሐሳብ አስቀምጠናል ማለት ነው። እንደ ሰላም ግንባታ ደግሞ ይፋዊ የሰላም ጥሪ በዚህ በጉባኤተኛው ጭምር ጥሪ ተደርጎላቸዋል። መንግስት ይሄንን የመሰለ መድረኮችን አመቻችቷል። ኢትዮጵያን ጠርቷል። ሶን ወያይና ምክረ ሐሳቦችን አቅርቡልኝ እቺ ሀገር ሰላም እንድትሆን የራሳችንን አስተዋጽኦ እናበርክት ብሎ የራሱን ነገር አድርጓል። ስለዚህ ዛም ትጥቅ አንግቦ መሳሪያ ይዞ የገባ አካል እንዲመጣ እኛም ጭምር ጥሪ አድርገናል ማለት ነው። በሌሎች አጀንዳዎች ላይ የመከሩ ተሳታፊዎችንም አነጋግረናል። ነብዩ ብዙአየሁ በማህበራዊ ኢኮኖሚያዊ እንዲሁም አርብቶ አደርና አርሶ አደር ጉዳዮች አጀንዳ ላይ እየተመካከረ የሚገኝ ተሳታፊ ነው። የመሬት ጉዳይና ጾታዊ ጥቃት ከተነሱና ምክር ሐሳብ ከተሰጠባቸው ጉዳዮች መካከል መሆናቸውን ነግሮናል። ዋና የነበሩ አጀንዳዎችን ሳነሳል የመሬት ጉዳይ እኛ በምንወያይበት አጀንዳ ውስጥ ነበረ። የመሬት ጉዳይ በኢትዮጵያ የፖለቲካ ታሪክ ውስጥ የመነጋገሪያ ጉዳይ ነበረ። ከመሬት ላራሹም ጀምሮ የግል ይሁን የመንግስት ይሁን የሚሉ ሐሳቦች ነበሩ። ስለዚህ እንደ ግሩፕ ምክር ሐሳቡ የቀረበው የመንግስት የግል የወል ይሁን ግን ደግሞ በማዕቀራዊ ህግ ይመራ ይተዳደር የሚል ምክር ሐሳብ ቀርቧል። አብዛኛው ማጆሪቲው በዚህ ሐሳብ ተስማምቷል። በተለይ ሴቶች ልጅ ጥቃት አብዛኛው ሰው ስሜቱን የገለጸበት ጉዳይ ነው። የህግ ማሻሻያ ያስፈልገዋል የሚሉ ሐሳቦች የቤቱ ተስማምቶ ምክር ሐሳብ አቅርቧል። እንግዲህ የህግ ማሻሻያ ከፍተኛውን የሆነ ቅጣት ይጣል የሚል ምክር ነው። ስለዚህ እነዚህ የህግ አካላቶች ወደ ይሄ ምክር ሐሳብ እንግዲህ ወደ ህግ አስፈጻሚ ወደ ህግ ተርጓሚውና ወደ ህግ አካላት ወደ መንግስት ነው የሚሄደው። ስለዚህ ከፍተኛውን የሆነ የወንጀል ቅጣት በሴቶች ልጆች ጥቃት ላይ ምክር ሐሳብ አቅርበናል። በዚሁ የማህበራዊና ኢኮኖሚያዊ እንዲሁም አርሶ አደርና አርብቶ አደር ጉዳዮች ላይ የህዝብና ቤቶች ቆጠራና ከመዘግየቱ ጋር ተያይዞ የሚነሱ ኢኮኖሚያዊና ማህበራዊ ተጽዕኖዎችም ተነስተው ምክረ ሐሳብ ተሰጥቶበታል። ሚና ቡቱና ደግሞ በሙስናና መልካም አስተዳደር ጉዳዮች አጀንዳ ላይ ነው እየመከረች የምትገኘው። በጉዳዩ ዙሪያ ከቀረቡና ስምምነት ከተደረሰባቸው ምክረ ሐሳቦች ውስጥ እነዚህን አጋርታናለች። ከታች ከማህበረሰባችን ጀምሮ
ኢቭን አንድ ቦታ ላይ ስንወያይ ምንድነው ያለው ሙስና ሀገርን ከመካድ ጋር መያያዝ አለበት፣ ከሀገር ክደት አንጻር መታየት አለበት ብለን ያነሳ ነው። ምክንያቱም አንድን ግለሰብ ብቻ አይደለም እየጎዳ ያለው ተያይዞ ዞሮ ዞሮ ሀገርን በሚጎዳ መልኩ የሀገርን ሀብት ብዙ ነገር እስከሚጎዳ ነው እና የሚያደርሰው ቀላል ወንጀል አይደለም። ስለዚህ ያሉን ህጎች ራሱ አሁን ካለውን በላይ ከፍ ብሎ ሌሎችን ሊያስተምር በሚችል ደረጃ መሆን አለበት። ሌላው ደግሞ በትምህርት ስርዓት ካልኩለም ውስጥ ደግሞ ቢገባ ከታች ጀምሮ ህፃናት ተማሪዎች ይሄንን እያወቁ በአንዳንድ ተረቶቻችን ሁሉ ይሄንን ሙስና ጸያፍ መሆኑን የሚያስረዱ ተረቶችን ምሳሌያዊ አነጋገሮችን የተጠቀምን ብንመጣ ያሉ ሲሾም ያልበላ ሲሻር ይቆጨዋል የሚሉ አንዳንድ ምሳሌያዊ አነጋገሮቻችን ሁሉ ከመቀየር ጀምሮ በዚህ ደረጃ ማህበረሰቡ ከፍ ያለ አንደርስታንዲንግ ውስጥ ገብቶ ነው እንግዲህ እየተወያየ ነበረው።